መስክን የተረሳው ሰው ነበር። እግዚአብሔር ደርሶልኛል። ከዚህ በፊትም ብዙ አድርጎልኛል። ግን እግዚአብሔርን ይቅርታ ጠይቃለሁ ባለመመስከሬ እና በጣም አሞኝ ነበረ። ፖስተር ጋር ተደወለ። እዛ ልክ የሱ ድምፅ ሲሰማ ነው በቃ እሱ በኢየሱስ ስም ሲል ነፍስ ግቢ ነፍስ ውጪ ላይ ነበርኩኝ። ጸጥ አለ ወጀቡ። አሜን። እና አንዳንድ ሰዎች እሱ እግዚአብሔር ነው እንዴ ወደ እሱ የምትደውሉ ሲሉ እግዚአብሔር ነው እሱ ከሱ ጋር ያለው ይሰራል ብዬ ተናልኩኝና የመጣው ጸበል በእጄ ላይ እየሰጡኝ እያለ ኢየሱስ ቀደመልኝ። በኢየሱስ ደም ብላችኋል እንደዚህ ያዘው ብሏል። ፖስተር ሲሰጥ በሽታውን ጸጥ አለ። እንዴት አልሄድኩም ባግ እግዚአብሔር ነው የማረኝ። እግዚአብሔር እናመስግን። እስከዛሬውን ይቅርታ ጠይቃለሁ። እግዚአብሔር ከዚህ በፊትም ብዙ ምሕረት አድርጎልኛል፣ ግን አልመሰከርኩም። እግዚአብሔር ይቅር በለኝ። በእውነት ፖስተር እንደ ቀላል ሰው እንዳታዩት እባካችሁ አመስግኑልኝ። የእስራኤል ንጉሥ የሚታዘዝለት ሰው ነው። እሱ ማለት ቀልድ ሰው አይደለም። በእውነት ሁሉም ጸጥ ይላል የእሱን ድምፅ ሲሰማ። እኔ ድኛለሁ በእሱ ድምፅ ብቻ እኔ ዳንኩት። እንዴት አልሄድኩም፣ አልታከምኩም። እንደ ቀላል እንዳታዩት። በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው በእውነት እግዚአብሔርን አመስግኑልኝ። እኔ ከሞት የእሷ ምስክርነት ምሽቱን አላስተውልም መቼ እንደሆነ ቀኑ ቤት እንዳጋጣሚ ቅዝቃዜ ነበረ። እሳት ለኩሶ እራት በልቶ ነው የተኙት። ሲተኙ ቤት ውስጥ ያለ ሰው ሙሉ ነው ፌንት የሰራው ቤት ውስጥ ያለ ነው። ከዛ ቤት ውስጥ ያለ ሙሉ ፌንት ይሰራል። ልጆቹ ውጭ ወጥቶ እየተጎተተን ቢሆን ልጆቹ ወደቁ። እሷ በቀሩ ልጅ ጨርሳ ቀረች። የሚያረጉትን ነገር አጥቶ ወደ አይ ቲንክ ወደ 5 ሰዓት 6 ሰዓት አካባቢ ነው ተደወለ። እንዳጋጣሚ የኔን ስልክ ሳይኔ ከሰዓት ላይ ወላ አላነሳም። አዲስ ነው ስልኩ አላነሳውም። ጸሎት ቦታው ነበርኩኝ። እንዳጋጣሚ የመቅዲ ስልክ ላይ ተደወለ። አነሳች። እሷ እንግዲህ አነሳችና ምንድነው ሲባል ይጮሃሉ። ምንድነው ይጮሃሉ? ፖስትን ፈልገን ነው አሉ። ከዛ ስልኩ ድምፁን ስለምታውቅ ወሰድኩኝና ምንድነው ስል እናቴ እኮ አፍኗት ምን እንዳፈናት እናውቅም፣ ግን ይኸው አትንቀሳቀስም ደርቃብናለች አለ። ከዛ በኋላ እግዚአብሔር እንደዚህ አለኝ፣ የሞትን አዋጅ እኔ ቀድሜያለሁ። ጌታ ቀድመዋል አልኩ። አሜን ነው። ጌታ ቀድመዋል። አውጆና እስቲ ጌታ ቀድመዋል በለው አልኳቸው። ጌታ ቀድመዋል አሉና ከዛ በኋላ እንደዚህ አልኩ፣ ውሃ በብርጭቆ አንሺና 5 ጊዜ ኢየሱስ ደም በይና ግንባሩ ላይ ጨምሪ፣ ከዛ በኋላ ሰላም ይሆናል አልኳት። ደረቀች። ማተነፍስ ወደ ላይ ወደ ታች ትንፋሽ ሁሉ ተቋርጠዋል። ሌሊት ነው በዛ ላይ። ከዛ በኋላ ያንን ውሃ ወሰደች። በዛ ማይክሮ ሰከንድ ልጅቷ እንደዚህ አለች፣ እናቴ ተንቀሳቀሰ። ኢየሱስ ጌታ። ታዲያ ለዚህ ጌታ ክብር አይገባው? እጃችሁን ዘርጉና እንደዚህ በሏት፣ ከዚህ በኋላ ነው ለመልም ያለሽ ትባረክ ያለሽ የእግዚአብሔር ጸጋ ይበዛልሻል። ጨለማ በአንቺና በቤትሽ ላይ አይሰራም። ፈውስሽ የጸና ነው። በኢየሱስ ስም ብለን ጸልየናል። አጨብጭቡ ለጌታ ክብር ለዘላለም።